አንዳንድ ሰዎች ህወሓት ከዶክተር አብይ መምጣት ወዲህ የፌደራል መንግስቱን ለኦህዴድና ለብአዴን ለቆላቸው መልሶ ማልቀት ወደ ትግራይ ገብቷል ይላሉ። ይሄን እንዴት ያውታል? እውነት ነው? ስልታዊ ማፈግፈግ አርጓል ይላሉ። አይደለም። መልሶ ማጥቃት ለማድረግ ጦርነት እኮ አስመሰላችሁት። ጦርነት የተደረገ ጦርነት የለም። ህወሓት ትግራይን ያስተዳድራል። ትግራይ ክልል የህወሓት የሥራ ኃላፊዎች ለምሳሌ ዶክተር ደብረጽዮን ሊቀመንበሩን እንደተመረጠ የፌደራል ስልጣኑን ለቆ ነው ወደ እንትን የመጣው የክልል አስተዳዳሪ ለመሆን ማለት ነው። ውሳኔ ነው። እኔም ከፌደራል የነበረኝን ፖዚሽን ለቅቄ ነው ክልል ማገልገል አለበት ተብዬ ተወስኖ የመጣሁት። ይሄ ከአብይ በፊት ይሄ እንትን ያለው። ስለዚህ እዚህ ውስጥ ሆነን ትግራይ ማስተዳደር አለበት። ፌደራል ውስጥ እኮ ሚኒስትሮች ያሉ አለ አሁንም ቢሆን መልሶ ምንድነው መልሶ ማጥቃት ለማድረግ መቼስ የራስሽ ሰው ዛት ጥልሽ መልሶ ማጥቃት የሚባል ነገር አይኖርም። የሚባል ነገር አይደለም። ይሄ አብዛኛው ይደጋገማል። እንደ አድቨርታይዚንግ ህግ አንድ ነገር ደጋግመሽ ባልሽው ቁጥር ሳታስቢው ኢቭን ውሸት እንደሆነ የሚያቆም ሰውዬ የሚያምንበት ጊዜ ይፈጠራል። ልክ እንደ ማስታወቂያ ማለት ነው። ስንደጋግመው እውነት ይመስለናል እንጂ። ነገር ግን የክልሉ ፕሬዚዳንት ዶክተር ደብረጽዮን ጦርነት ላይ ነን ብለዋል። ባለፈው እርሶ ጦርነት ላይ አይደለንም ይሉኛል። ነው ጦርነት አድርገን አላፈገፈግንም ነው። ጦርነት ላይ ነን አሁንም ነግርሻለሁ። ጦርነቱ ከአድሃሪ አስተሳሰብ ጋር ነው ጦርነት ያለ። እያንዳንዷ ኢትዮጵያ ውስጥ የተፈጠረችን ችግር ከትግራይ ከህወሓት ጋር የሚያያይዝ ኋላ ቀር አስተሳሰብ ጋር ነው ጦርነታችን። አሁንም ቢሆን ፌደራል ስርዓቱን አፈርሳለሁ አሳያችኋለሁ እያለ በየሰፈሩ ከሚፎክር ትምክህተኛ ጋር ነው ጦርነታችን። ይሄ ነው። ይሄ ጦርነት እኮ ስርዓት ለማፍረስ የሚደረግ ጦርነት ነው። ጸረ ጠቅላይ ሚኒስትር አብይ የሚደረግ ጦርነት ነው። ጸረ ኢትዮጵያ የሚደረግ ጦርነት ነው። ጦርነት ላይ ነው ማለት እውነታውን መግለጽ ነው እንጂ ከአዲስ አበባ ጋር ጦርነት እያደረግን ነው ማለት አይደለም። ጦርነት ማድረግ ለክልሎች የተፈቀደ ነው ወይ? ለፌደራል መንግስቱ ብቻ የተተወ አይደለ ወይ? ጦርነት ላይ ነን አለ እንጂ ጦርነት ለመዋጋት ይሄ ጦርነት ላይ ነን ማለት ኤክስፕሬሽን እኮ ነው። እዚህ ላይ ለመንጠላጠል ብዙ የሚያስፈልግ አይመስለኝም። ትግራይን አንበረክካለሁ ህወሓትን አንበረክካለሁ የሚል ሁሉም አድሃሪ ተሰባስቧል። አሁን እነዚህን አድሃሪያን ለምሳሌ ዶክተር አብይ ከሚሰጡት ሊደርሺፕ ጋር ሆነን እንዋጋቸዋለን። ጦርነቱን እኛ ብቻችን የምናደርገው ጦርነት አይደለም። አዴፓ ውስጥ ያሉ ተራማጆች ጋር ሆነን እንዋጋዋለን። ይሄን አድሃሪ አስተሳሰብ ኦዴፓ ውስጥ ያሉ ፕሮግሬሲቭስ ጓዶቻችን ጋር ሆነን ይሄን ኋላ ቀር አስተሳሰብ እንዋጋዋለን ነው እያልን ያለ ነው። ጦርነት ላይ ነን ማለት ህዝባችንን ለማንበርከክ የሚደረግ ከሩቅም ከቅርብም በርካታ እንቅስቃሴ አለ። እዚህ ላይ ክላሪቲ መኖር መቻል አለበት። ስለዚህ አስተሳሰብ ጦርነት ነው እንጂ ነፍጥ አንስተን የምንዋጋውን ኃይል ነፍጥ አንስተን መዋጋት ካለብን ፌደራል ስርዓቱ ፈርሷል ማለት ነው። ራሳችን ለመከላከል በዛ ደረጃ ከተገደድን ፌደራል ስርዓቱ እንዳይፈርስ ነው እየታገልን ያለ ነው። ፌደራል ስርዓቱ ተጠናክሮ እንዲወጣ ነው። ይሄ የተጀመረው ለውጥ እንቅስቃሴ በደንብ ተጠናክሮ እንዲወጣ ነው የኛ ፍላጎት። የትግራይን ህዝብ ነፍጥ አንግበህ ከነዚህ አድሃሪያን ራስን አድን ወደሚል ጥሪ አይደለም የገባን ያለው። የክልል ባለስልጣናቱ ከፌደራል መንግስቱ ጋር ወንጀለኞችን አሳልፈው እየሰጠ ነው በመስማማት እየተባላችሁ ነው። እውነት ነው ውሸት ነው ይሄ ነገር? በዚህ ወንጀለኞች ብለው የሚታመኑበት ሰዎች መጠየቅ አሁን እዚህ ላይ መጠየቅ ያለባቸው ብለን የምናምናቸው ፖለቲካል ዲሲዥን ተወስዶ መጠየቅ ያለባቸው የሚባሉ የክልሉ መንግስት በህጋዊ መንገድ ፖለቲካል አላማ ለሌለው ተግባር ክስ ይመሰረትባቸዋል በተባሉ ሰዎች ላይ ኢን ፕሪንሲፕል ተቃውሞ የለንም ብቻ ሳይሆን የምንተባበርበት እድል ሰፊ ነው። እዚህ ጋር ክልሉ ገዢ ፓርቲው ህዝቡም የሚያነሳው ግን ለፖለቲካ ፍጆታ ሲባል ማንኛውንም ችግር ከአንድ ፓርቲና ከአመራሩ ጋር ለማጣበቅ የሚደረግ ጥረት ግን አንአክሰፕተብል ነው። ይሄንን ነው ማንቀበለው። ወንጀል ስለመፈጸማቸው እርግጠኛ ያልሆኑ ግን ለፖለቲካ ፍጆታ ሲባል አስቀድሞ የሚዲያ ካምፔን የሚደረግባቸው እንቅስቃሴዎች መቆም እንዳለበት በቅርብ በተደረገም ውይይት አንስተን ተነጋግረንበታል። ስቲግማ ለመተው የሚደረግ ጥረት አለ። እዚህ ሀገር ውስጥ ባለፉት 5 ዓመታት በተለይ ባለፉት 5 ዓመታት
ህዝብን ከህዝብ ጋር በማጋጨት ህዝብን ከህዝብ ጋር በማባላት በሰላም ሊፈታ ይችል የነበረን ችግር ወደ ግጭት እስካሌት እንዲያደርግ በርካታ ፍጅት እንዲደርስ ያደረጉ በርካታ የሥራ ኃላፊዎች አንድም ነገር ሳይሆኑ ስራውን ለመስራት ህጋዊ ቤሲስ የሌላቸው ከሐሜት በስተቀር እዚህ ግባ ቢባል ማስረጃ የሌለባቸውን ሰዎች ሳይቀር ከዚህ ድርጅት ጋር በማያያዝ ለማሰር ሰብስቦ አገሩ በሙሉ ችግሩ በሙሉ በእነዚህ ግለሰቦችና በዚህ ድርጅት ብቻ የተፈጸመ አድርጎ ለማቅረብ የሚደረገው እንቅስቃሴ ግን ፖለቲካሊ ሞቲቬትድ ነው፣ ትክክል አይደለም ብለናል ይላል። ከዛ ውጭ ግን አብረን ሀብት ያበክነ ሰው ያሳደደ ወዘተ ውስጥ ያሉ ኃይል ጋር አብረን እንሰራለን። የጋራ ጥፋት ነው። የጋራ ጥፋተኞችን በማድረቅ ረገድ ደግሞ ሁላችንም ኃላፊነት አለብን። የአንድ ንግግሮት የእርስዎ ንግግር ማይረሳ ንግግሮት አማራና ኦሮሞ እሳትና ጭድ ናቸው ያሉበት ነው። አላልኩም። የአማራ ህዝብ ሀገሩን የሚወድ ህዝብ ነው። የአማራ ህዝብ እንደሌላው ህዝብ መጠቀም የሚፈልግ ፍትሃዊ ተጠቃሚነት ማረጋገጥ የሚፈልግ ህዝብ ነው። የኦሮሞም እንደዛው፣ የትግራይም እንደዛው። ጠብ በእነዚህ መሀል የለም። አማርኛ ካልተናገርክ አጠፋለሁ የሚል እና አልተበደልክም በደል የሚባል አልደረሰብህም ብሎ የሚፎክር ትምክህተኛ እና ተበድያለሁ የሚል የበለጠ በደል ደርሶብኛል የሚል የጋራ ጠላት አለን ብለው ብቻ አንድ ሰፈር ላይ መፈክር ይዞ መጣታቸው እኛው ራሳችን የፈጠርነው ነው ያልኩት። ይሄ አጀንዳ እሳትና ጭድ የሆነ አጀንዳ ነው። ኢትዮጵያ በአንድ ልብ በአንድ እንትን መገዛት አለባት የሚለው መገንጠል አለብኝ የሚለው ሁለቱ እሳትና ጭድ ናቸው ነው። ይሄኛውን አቋሜን አሁን አልቀይርም። አማራና ኦሮሞ ግን እሳትና ጭድ አይደለም። አማራና ኦሮሞ ወዳጅ የሚዋደዱ ህዝቦች ናቸው። በታሪክ አብሮ የኖሩ ህዝቦች ናቸው። ልክ ትግራይና አማራ ማንም ሊለያያቸው የማይችሉ ህዝቦች እንደሆኑት ሁሉ ማለት ነው። ሚዲያ ላይ ይህንኑ ደጋግመሽ ስትይው እውነት ነው ይመስለው ያልኩ ነው ይመስለው። ያልኩትን ብትሰሚ ምን እያልኩ እንደሆነ ይገባሻል። አሁን ይሄንን ያልኩትን የደገምኩት የእርስ በርስ የሚጣፋ አጀንዳ ያዙ ሰዎች አንድ ላይ መጥተው በእኛ ስህተት ምክንያት አጀንዳው ግን ሀገር የሚያፈርስ ነው፣ እሳትና ጭድ ስለሆነ ነው። ምን ማለት ነው? እርስ በርሱ የሚጋጭ ህዝብ ማለት ነው። አንዱ ነው አጀንዳ አንዱ ምን ይላል? የፌዴራል ስርዓቱ ያጠፋናል ይላል። አሜሪካም ሆኖ የሚሆን የትም ሆኖ አዲስ አበባም ተቀምጦ የፌዴራል ስርዓቱ ያጠፋናል መፍረስ አለበት ይላል። ሌላኛው ደግሞ የፌዴራል ስርዓቱ ሙሉ በሙሉ ስላልተተገበረ አደጋ ላይ ወድቀናል ይላል። ሁለቱ እንዴት አንድ መድረክ ላይ አንድ አቋም ይዘው ሊያንጸባርቁ ይችላሉ? ስለ ይህንን ስለሚያራምደው ኤሊት ነው ያወራሁት። የአማራ የሚል የለው፣ የኦሮሞ የሚል የለው። ሰው ግን በራሱ ጊዜ ያለው በኢህአዴግ ጥፋትም ጭምር ኢህአዴግ ደጋግሞ በደንብ አርቲክሌት ስለማያደርገውም ጭምር ትምክህትን ለአማራነት ጥበትን ለኦሮሞነት ሰጥቶ ጨርሷል። የራሳችንም ስህተት ነው ያልኩት። ይህንን የተዛባ ትርጉም የፈጠነው ራሳችንን በዛች መድረክ ላይ ፋና ላይ ነው ውይይት እጅን እያወራችሁ ነበር። ሁሌ የሚደጋግሙት ሰው ነው ይመስለኛል። ሙሉን 10 ደቂቃ መስማት አይጠበቅብሽም። 1 ደቂቃ ኤክስተንድ ብታደርጊ እሱን ነው የማወራው። አጀንዳ እርስ በርስ የሚጣፋ አጀንዳ። አንደኛው ፌዴራል ስርዓት እንዲፈርስ ይፈልጋል። አንደኛው ደግሞ ይህ ስርዓት አላገለገለኝ ወይ መገንጠል አለብኝ ወዘተ ይላል። ሁለቱ የሚጣፋ አጀንዳ ነው። ስለዚህ የኛ ድካም ያሳያል። እነዚህ ሁለት አጀንዳዎች አንድ ላይ መሄዳቸውና መቀጠላቸው የኛን ድካም ያሳያል ብለዋል። በደንብ አላጠላንም ማለት ነው ወይ ተብለዋል። ማጣላት እንደማይጠቅም ስለማቅ የማጣላት አጀንዳ አልነበረም የነበረኝ። የህዝብ ተጠቃሚነት የማረጋገጥ አጀንዳ ነው። ኢትዮጵያን እንኳን አጣልተ ነው እንዲሁም አሁን ኢህአዴግ ዘመን ላይ እንግዲህ ብዙዎቻችን እንደምናስታውሰው እርሶም ሊያስታውሱት ይችላሉ። ህወሓት አድራጊ በነበረበት ጊዜ ላይ ወይም ኢህአዴግ ብለን ቁጠረው ሰብአዊ መብት ጥሰቶች ተፈጽመዋል። በኢትዮጵያ ይህ ነው የማይባል ግፍ በሰው ልጆች ላይ ደርሷል። ህይወት ጠፍቷል፣ አካል ጎሏል፣ ብዙዎች የስነ ልቦና ጉዳት ደርሶባቸዋል፣ የአእምሮ ጉዳት። ለዚህ ሁሉ ጥፋት መቼ ነው ይቅርታ የምትጠይቁት ብሎ ሰው ይጠብቃቸዋል። ኢህአዴግ ጀምሯል እኮ ዶክተር አብይ ኢህአዴግን ይቅርታ ሚሽን ስፒርሄድ ነው እያደረገ ያለው። ዶክተር አብይ ወደ ስልጣን ከመምጣቱ በፊት የኢህአዴግ ግምገማ በግልጽ እኮ ይህንን ነው የሚያስቀምጠው። ይሄ አሁን አዲስ የመጣ ነገር አይደለም። ህዝባችንን ሰብአዊ መብት ጥሰት እንዳደረጉ እንደተደረገ በመንግስቶት
በኢህአዴግ ጊዜ ሴቶች እንደተደፈሩ አካለ ጎደሎች እንደሆኑ በእስር ቤት ማሰቃያ እንደነበረ ያምናሉ። ዝርዝር ጉዳይ ውስጥ የኢትዮጵያ ሰብአዊ መብት ኮሚሽን ከ3 ዓመት በፊት ያወጣው ሪፖርት ላይ እንደዚህ አይነት ድርጊቶች ምልክቶች እንደተፈጸሙ እኔ አሁን ዝርዝር ይሄ ራምፓንትን በዚህ ደረጃ በዚህ ቁጥር በሚለው ደረጃ አይደለም በዚህ ላይ ተስማምተን በራሳችን ጥፋት የመልካም አስተዳደር ችግር በመፍጠራችን ምክንያት ሰዎች ያለባቸውን የኑሮ ጥያቄ ለመመለስ ባለመቻላችን ምክንያት በተደረጉ ሰልፎች ጭምር በሺዎች የሚቆጠሩ ሰዎች አላግባብ አስረን ከህዝባችን ጋር ተራርቀናል። ስለዚህ እነዚህን ፈተን ከህዝብ ጋር እንታረቅ የሚል ውሳኔ ታህሳስ ላይ ነው የተወሰነው። በዚህ ደረጃ ነው ኮንፍሮንት ማድረግ ያለብን የፈጠርነውን ችግር። ይሄ አሁን ልዩነት ያለው እንዴት ነው ምንዘጋ ይሄንን ነው ሲንግል አውት አድርገሽ ለምሳሌ አስሮ የማያውቅ ሰው አስሮ ሊያውቅ የማይችል በህግ ስልጣን የሌለው ሰው እሱን ያደረገው ተብሎ የማሰር ስልጣኑን ኤክሰርሳይዝ ያደረገው ሰውዬ ወይም የሱን ያዘዘውን አለቃ ነፃ የምታደርጊበት የእርቅ ሂደት ከሆነ አደገኛ ነው የሚሆነው። ለዛ ነው ይህን ነገር ኮምፕሬሄንሲቭ በሆነ ደረጃ ህዝባችን ጋር ሙሉ በሙሉ መታረቅ በሚያስችለን ደረጃ we have to come clean ማንኛውም ሰው ከዚህ ነፃ ነው ሊል የሚችል ይሄ ነገር እኮ የዶክተር አብይ ይቅርታ እንደሆነ ነው የሚታሰበው። ብዙ ሰው እርሶም ያውቃሉ የሰብአዊ መብት ጥሰት አሸባሪዎች ነን ብለው በቀጥታ በፓርላማ እንደተናገሩ ከኛ በላይ አሸባሪ የለም እንዳሉ የሚያስታውሱት ነው። ብዙዎቹ ኢትዮጵያውያን ያስታውሱታል። ነገር ግን ይቅርታውን ቢሆን እንደ ኢህአዴግ ሳይሆን እንደ ዶክተር አብይ ነው የተወሰደው። እርሶ በግሎ ይቅርታ ይጠይቃሉ ይሄንን ህዝቡን በደንብ አለማገልገሌ ካልሆነ በስተቀር እኔ በግሌ የፈጸምኩት የሰብአዊ መብት ጥሰት የለም። በወጉ ማሳደግ ሲገባኝ ምናልባት በወጉ ያላሳደግኳት ልጅ ልትኖረኝ ትችላለች እንጂ በግሌ እንትን ወስድበት ግን እንደ ኢህአዴግ የሚመራኝ ነው። መግለጫውንም ከጻፉት ውስጥ አንዱ ስለነበርኩ ዶክተር አብይ ከመጣታቸው በፊት በዚህ ክብደት ነው ህዝባችንን ይቅር ማለት አለብን የሚል እምነት የነበረኝ ያለኝም። ዶክተር አብይ ይሄንን የበለጠ አርቲኩሌት ስላደረጉት ያው ጠቅላይ ሚኒስትራችንም ስለሆኑ ከሳቸው ጋር መያያዙ የሚገርምም አይደለም ተገቢም ቢሆን ተገቢም ነው የሚል እምነት አለ። ግን ኢህአዴግ በዚህ ደረጃ we have to come clean ብሎ ኦልሬዲ ታህሳስ ላይ ወስኖ የነበረ መሆኑን ደግሞ በዚህ አጋጣሚ መግለጽ ፈልጋለሁ። ይቅርታ ልጠይቁ ነበር እናንተ ወይም መግለጫችን እኮ ይቅርታ ነው ይፈተሽ ሁሉም ቦታ ህዝብና ህዝብን ያባሉ አሉ በየቦታው ዘር ለይተው ጥቃት ያደረሷሉ ቶርቸር ያደርጓሉ ምን ያሉ ይሄ ሁሉ ይዘርዘርና እንዳንመለስበት አድርገን ይሄን ምዕራፍ እንዝጋው ብለን ተስማምተን ይወጣ ነው። ለምሳሌ አሁን ክሬዲት የመውሰድ ጉዳይ አይደለም። ሰዎች እስር ምናምን ሲሉ እስረኛ መፍታት ሲሉ ብዙ ጊዜ የሚመጣላቸው ጠቅላይ ሚኒስትር ኃይለ ማርያም ፈረንጅ ስማቸውን የሚያውቃቸው ሰዎች መፍታት ላይ ነበር ትኩረት የሚያደርጉት። ጌም ቼንጀር ነው የሚሉት ጌም ቼንጀር ነው የሚባለው። ግን በህወሓት አመራሮች በኩል እንደውም ያኔ ቃል በቃል ስለማስታወስ ኦን ሪከርድ ስለሆነ አይ እዚህ ላይ ከምንረባረብ ዋናው በራሳችን የተሳሳተ ስራ ምክንያት አስመረረ ነው ሰልፍ አስወጥተ ነው ድንጋይ እንዲወረወር አድርገ ነው ግን በሺዎች የሚቆጠር በ10 ሺዎች የሚቆጠር ወጣት አስረናል። ስለዚህ ይህንን ማሲቭ በሆነ መልኩ ፈተን ህዝባችን ጋር እንታረቅ የሚል ሐሳብ የቀረው ህዳር እና ታህሳስ ነበር። አሁን ለማለት የፈለኩት ክሬዲት የመሻማት ጉዳይ አይደለም። እንደ ኢህአዴግ ነው ያጠፋ ነው we have to come clean እንደ ኢህአዴግ ብለን ወስነን ነበር ነው ማለት። ይሄንን ፍለሽ የእንትኑን ሂደት እንትን እንዲኖረው ስጋ እንዲለብስ በማድረግ ላይ ወደ አመራር ከመጡ ወዲህ በተለይ ጠቅላይ ሚኒስትር አብይ የተሻለውን ያንበሳውን ነው የሚባል ድርሻ ተወጥቷል ቢባል ብዙ የተጋነነ አይመስለኝም። ለምንድን ነው እንዲህ ጨካኝ የሆናችሁት? በዚህ ልክ ወንዶች ላይ ብልታቸው ላይ ውሃ ማንጠልጠል፣ ሴቶችም መደፈር፣ ግርፋት ምናልባት በጣም በቀላሉ ፌስቡካቸው ላይ 2 መስመር የጻፉ ሰዎች በግርፋት የተሰቃዩበት ለምንድን ነው? የዚህን ያህል እንደዚህ ከማህበረሰቡ ወጣችሁ እንደ ልዩ ፍጡር እስክትቆጠሩ አሁን እዚህ ላይ ስህተት መፈጸም የሌለብን ኢህአዴግ በኃላፊነት በሚመራው ሀገር ውስጥ ይሄ ነገር እንዲከሰት መፈቀዱ ነው ማለት ኢቭን ምልክቶችም I'm not talking about 10 ሰውም ተጎድቶ ከሆነ ኢህአዴግ ህዝብን አገለግላለሁ የሚል ድርጅት በተግባርም ይችን ሀገር የለወጠ ልማት ሰፋፊ ልማት ስራዎችን ያረጋገጠ ድርጅት እንደዚህ አይነት አጋጣሚዎች ራምፓንት እንዲሆኑ መፍቀዱ ነው ጥፋት የሚባለው እንጂ ኢህአዴግ 36 ስራ አስፈጻሚ ተሰብስበው ሰው ይገርፋል ማለት አይደለም። ይሄ እኮ ኢህአዴግ አባላት የሆኑ ሰዎች አይደሉም የሚገርፉት። ኢሴንሻሊ ባህር ዳር ውስጥ ያለውን ግርፋት ባህር ዳር ያለ ፖሊስ ያከናውነዋል። ፖሊሱ ለማን ነው የሚታዘው?
ይሄንን ነው አመራር በመስጠት ሂደት ውስጥ እስከለበሰ ድረስ ፌደራሉ ልብስ እስከለበሰ ድረስ እኔ ለምሳሌ ወጥቼ ይቅርታ አቶ ጌታቸው እዚህ ጋር አንድ የፌደራል ልብስ የለበሰ ሰው በቦክስ መታ የመታውት መንግስትን ፌደራሉን ብቻ ነው ተብሎ ይታሰብልኝ አይደለም መንግስትን ሰውየው የሚወክለው ነገር ልብሳለው እኮ ሲምቦሊክ የሆነውን ነገር አሁን ልናሳንሰው አይገባም ሰዎች ላይ ደረሰ ስቃይ 10 ስለሆኑ 10,000 ስለሆኑ ልናሳንሰው አይገባም ለዛ ነው ኃላፊነት በዛ ደረጃ መውሰድ አለብን ብለው እንጂ ኢህአዴጎች ለምን ከሰው ወጣቸው የሚለው እንትኑን የተሳሳተ ነገር ስለሚሰጠው ነው ኢህአዴጎች ከሰው ባህል ኢትዮጵያዊ እንዴት ይሄን ይፈጽማል ብለሽ ሊሰማሽ ይገባል ኢትዮጵያዊም ጭምር ኢህአዴግም ባይሆን ለምንድን ነው በእኛ ሀገር መደረግ የሌለበት ነገር ተደርጎ ከሆነ ከምንም ነገር አለ በደል የኢህአዴግ በደል እንደ ሊደርሺፕ በዚህ አጭር ጊዜ ውስጥ መፈጸም ይገባቸው የነበሩ መፈጸም ማይችሉ የሚመስሉ የልማት ስራዎችን ከሰራ እንዴት ዲሞክራሲያችንን ማጥለቅ ላይ አቃተን ባህላችንን መቀየር ላይ መስራት አቃተን የሚሉ ነገሮች ናቸው መነሳት ያለባቸው ከዛ አንፃር ነው ኃላፊነት ፖለቲካል ኃላፊነት ነው የምንወስደው እንጂ ለሚባሉት አንዳንዶቹ እኔ ለመስማት የሚዘገኑ ጉዳዮች አሉ የኔ ስጋት ስለነዚህ ብቻ እያወራን ጸጋዎቻችንን መርሳት እንዳንጀምር ነው ዋናው ነገር በ10 ሰዎችም ላይ ድረስ በ5 ሰዎች በሺህ ሰዎችም ላይ ድረስ በ20,000 እንደዚህ አይነቱ ድርጊት መደረግ አልነበረበትም ምክንያቱም ከምንም ነገር በላይ ኢህአዴግ ለዜጎች ነጻነት የታገለ ድርጅት ነው ለህዝቦች ለና የታገለ ድርጅት ነው ከዚህ ድርጅት የሚጠበቀው እነኚህ ነገሮች በአንድም ሰው ላይ በማይፈጸሙበት ደረጃ መምራት ነበረ ይሄ በመፈጸሙ እንዳልኩሽ ኃላፊነት እንወስዳለን ከዚህ ውጭ እኔ ፐርሰናሊ ኃላፊነት ወስዳለሁ አብይ ኃላፊነት ይወስዳል ማለት አይደለም አብዛኛው ሰቆቃ ደረሰብን የሚሉት እንግዲህ በደህንነት ተቋሙ ነው ሰዎች የሚያማሩት ይህ ማለት ደግሞ ዋናው ተጠያቂ አቶ ጌታቸው አሰፋ ናቸው ወደሚለው ያመጣናል እናንተ ደግሞ የህወሓት የስራ አስፈጻሚ አድርጋችኋቸዋል በቅርቡ መርጣችኋቸዋል ይህን ስታደርጉ የኢትዮጵያን ህዝብ ምን ታመጣላችሁ ማለታችሁ ነው ወይ አይደለም አንደኛ አቶ ጌታቸው ለዚች ሀገር ደህንነት መከበር ረጅም ጊዜ የግል ህይወቱንም ጭምር መስዋዕት አድርጎ ያገለገለ ሰው ነው ጌታቸው የሚመራው መስሪያ ቤት መረጃ ያቀርባል መረጃ ይሰበስባል እስር ቤት ሊኖረው አይችልም ሰዎች ሊያስር ስልጣን የለውም እርምጃ እንኳን መውሰድ ሲፈለግ ለምሳሌ በዚህ ደረጃ መረጃ ተገኝቷል ሲባል ጠቅላይ ሚኒስትሩ አውቆ ፖሊስ ኮሚሽን በጋራ ሆኖ ነው ኦፕሬሽን የሚካሄደው አሁን ስለደጋገመነው እንደ አድቨርታይዝመንት ቅድም እንዳልኩሽ ስለደጋገመነው እውነት መሰለ እና የፌደራል መስሪያ ቤቱ ማን ነው የፌደራል ፖሊስ ኮሚሽነር የሚባል ጥፋት የፈጸመ ማረሚያ ቤት ኃላፊ ጥፋት የፈጸመ ማረሚያ ቤቶች ሊያዝ አይችልም ፌደራል ፖሊስ ኮሚሽንን ሊያዝ አይችልም የደህንነት ኃላፊ አሁን ጀነራል አደም አሉ ጀነራል አደም ፌደራል ፖሊስ ኮሚሽንን ማዘዝ አይችሉም ማድረግ የሚችሉት የተጠና ጥናት አለ እዚህ አካባቢ የሆነ እንቅስቃሴ አለ እርምጃ መውሰድ አለብን ተብሎ ከታመነ ጠቅላይ ሚኒስትሩ ካመኑበት የጋራ ግብረ ኃይል አለ ብሔራዊ መረጃ ፌደራል ፖሊስ አብረው ያሉበት ማለት ነው ኃይሉን ደግሞ የሚያቀርበው ተተኳሹን የሚያቀርበው ፌደራል ፖሊስ ነው ሶ ጌታ ኤቭሪ ጥፋት የሌለው ስልጣን በሌለው ስልጣን ላይ ይሄን አድርጓል ማለት አንድ ነገር ሆኖ ኤቭሪ ጥፋት ኢቭን ኦፕሬሽኖች ተካሂደውበት ታምኖባቸው ኤቭሪ ጥፋት ግን ለዚህ ሰውዬ ብቻ መስጠት አንደኛ ጠቅላይ ሚኒስትሩ ያላዘዛቸው ኦፕሬሽኖች አይደረጉም ፌደራል ፖሊስ ኮሚሽን በቀጥታ ኢንቮልቭ ያላረጋባቸው ኦፕሬሽኖች አይደረጉም በእንደዚህ አይነት ሁኔታ አንድ ሰውዬ ምን ያክል የተለየ ግርማ ሞገስ ቢኖረው ነው እሱ ያቀረባት ብቻ ተቀባይነት ኖሯት ለነዚህ ሁሉ ጥፋት ተጠያቂ ሊሆን የሚችለው ህግንም ግምት ውስጥ እናስገባ ኃላፊነት መውሰድ ካለብን በሁሉም ደረጃ የነበረ ባለስልጣን በተለይ ጉዳዩን በመፈጸም ማረሚያ ቤቶች ውስጥ ጌታቸው እንደፈለገ ሊፈተፍታ አይችልም ኃላፊዎች አሉት በፌደራል ፖሊስ ኮሚሽን የሚመራን አርሚ ዲፕሎይ ማድረግ አይችልም ይሄ መረጃ አለ ብሎ አጥንቶ ያቀርባል ስለዚህ እርምጃ መውሰድ አለበት ከተባለ በጠቅላይ ሚኒስትሩ ትዕዛዝ የፌደራል ፖሊስ ይሰማራል የፌደራል ፖሊስን የሚያሰማሩት የፌደራል ፖሊስ ኮሚሽነር ጀነራል ናቸው የብሔራዊ መረጃ ደህንነት ኃላፊ አይደለም ሶ ይሄንን ዲስአቢዩዝ እናርግ ስለሚደጋገሙ ነው ይመስላል አሁን ጌታቸው 100 ሰው ነው ይመስለኝ ዝም ብዬ አሁን ሳይሆን እኔ በቅርበት አውቀዋለሁና
ብዙ ቦታ ላይ አለ ሶሻል ሚዲያ ላይ ያለው እዚህ ቦታ ታየ ይባላል እዚህ ቦታ ታየ ይባላል ዋናው የሰብአዊ መብት ጥሰት ብለን ያነሳ ነው ነገር ቅድም እንደ ፓርቲ እንደ ሀገር ኃላፊነት ይወሰድልበት ለምንድን ነው መልካቸውም እንዳይታወቅ ታዲያ እናንተ ይህን ስዕል ይሳላችሁባቸው ራሱ ኢህአዴግ አይደለም መልካቸው ማይታወቅም እሳቸው ማን እንደሆኑም እንኳን አይታወቅም ሰው አሁን ተረት ስትፈጥሪ እንደዛ አይደለም የሚሆነው አያጅቦ ማለት ጀምራለች እና ህፃናት ይኑር ጭራቅ ይኑር አይኑር አይታወቅም ሳይኖርም ጭምር ሰው ማስፈራሪያ ይሆናል አሁን ወደ ሰው ማስፈራሪያነት ደረጃ አሳድገናል በጣም ሂዩማን ሌላ ፐርሰናል ነገር ማውራት አልፈልግም ቬሪ ሂዩማን አገሩን የሚወድ ሰው ነው ግን ያው ለሁላችንም በሽታ ተጠያቂ እንዲሆን እየተደረገ እየተሳለ ያለው ፎቶ መነሳት አለመነሳት የግል ምርጫ ጉዳይ ነው ጓደኞቹ ያውቁታል የሥራ ባልደረቦቹ ያውቁታል መታወቂያም አለው ስለዚህ ፎቶ አልተነሳም ሊባል አይችልም ዋናው ነገር ግን ኢህአዴግ ሁላችንም ያለብን አባዜ በዚህ ደረጃ አንድን ሰው ሌላው ሰው ሪሞትሊ ሊጠየቅ የሚል ሰው የለም ፐርሰናል ላይፍ እንኳን አልነበረውም ለማንኛውም ወደ የጌታቸው ጉዳይ እናርገው ማለት ነው ሰሞኑን ብዙ ሰዎች ከሜቴክ ጋር በተያያዘ ከሰብአዊ መብት ጥሰትም ጋር በተያያዘ ወደ እስር እየገቡ ነው ትላንትና የሜቴክ ጀነራልም እንደዚሁ በቁጥጥር ስር ውለዋል እርስዎ ይሄን እስር እንዴት ያዩታል የእስር እርምጃውን እንዴት አዩት እኔ አንድ ነገር ብቻ ነው መናገር ፈልገው በዚህ ጉዳይ ላይ ፖለቲካሊ ሞቲቬትድ መሆን የለበትም ያጠፋ ማንኛውም ሰው ተጠያቂ መሆን ይችላል አለበት እኛ የሜቴክ የመንግስት የልማት ተቋም ነው ያባከናቸው ነገሮች ካሉ የባከነ ነገር ማንኛውም ያባከነ ተጠያቂ መሆን ይችላል አለበት የመንግስት ንብረት የዘረፈ ማንም ተጠያቂ መሆን አለበት ማለት የኛ ሌቦች ብለን የምናስቀምጠው ነገር የለንም እዚህ ለምን ከህዋት ጋር እንዲያያዝ እንደሚፈልግ አልገባኝ ስለ ብዙ በዚህ ጉዳይ ላይ መስጠው ነገር የለም ጀነራል ብቻ ነው መስጠት የሚችለው ጀነራል ነው የምንወስዳቸው እርምጃዎች ፖለቲካሊ ሞቲቬትድ መሆን የለባቸውም የምንወስዳቸው እርምጃዎች የሚያስተምሩ መሆን መቻል አለባቸው የምንወስዳቸው እርምጃዎች የተወሰነን ግሩፕ ሲንግል አውት የሚያደርጉ መሆን መቻል አለባቸው ሌብነት ውስጥ ዘረፋ ውስጥ የተሳተፈ በሙሉ አካውንትድ ፎር መሆን መቻል አለበት ሰብአዊ መብት ጥሰት ሲሳተፈ በሙሉ በየደረጃው አካውንትድ ፎር መሆን መቻል አለበት ይሄን ካረግን ኢትዮጵያ እንድትሻል ሀገር እናደርጋታለን አቶ ኢሳያስ በየጊዜው ወደ ኢትዮጵያ ይመላለሳሉ እንዲሁም አንዳንዶቹ ፕሬዝዳንት ኢሳያስ በአገሪቱ ውስጥ ወይም በኢትዮጵያ ጉዳይ ሳይቀር እጃቸውን እየከተቱ ነው የሚል ንግግር አላቸው እርስዎ ይሄንን እንዴት ያውታል በዚህ ጉዳይ ላይ አስተያየት አሉት አይ ጠቅላይ ሚኒስትር አብይ እዚህ በኤርትራ ሰላም ጉዳይ ላይ በአካልም ስለተገኘው እሳቸው ሲያመጧቸው ሰሩትን በግልጽም ነገራናቸው ጠቅላይ ሚኒስትር አብይ የትግራይ ሰው በተለይ በዚህ ጦርነት ምክንያት በጣም ተሰቃየ ህዝብ በመሆኑ የተፈጠረውን ለውጥ በጣም ነው የሚደግፈው በአካል ነበርኩ ዛላምበሳ ፕሬዝዳንት ኢሳያስ በመጣታቸው ህዝቡ ደስተኛ ነበር ፕሬዝዳንት ኢሳያስ ትግራይ ቢመጡ ያው ያላስተርጓሚ ሊያወሩ የሚችሉበት እድል ስላለ ጥሩ ይሆናል የሚል እምነት አለኝ በኢትዮጵያ ጉዳይ ጣልቃ የሚገቡ ከሆነ የሚያስቆማቸው ዶክተር አብይ ናቸው ጠቅላይ ሚኒስትሩ በራሳቸው ጉዳይ ላይ ማንንም ወዳጅ እንዲፈተፍት ይፈቅዳሉ ብዬ አላምንም ስለዚህ የትግራይ ክልል መንግስት ራስ ምታት አይደለም ይሄ ማለት ነው በዋናነት እኛ ሰላሙን ማጣጣም ላይ ነው ትኩረት ያደረግነው ከኤርትራ ጋር በኤርትራና በኢትዮጵያ መሀል የተጀመረው ሰላም ያጣጣም ነው ስለ ኢፈርት ነው ኢፈርት የፓርቲ ቢዝነስ ነው አይደለም የፓርቲ ቢዝነስ አይደለም ምንድነው ወለድ ሰን ኢንዶመንት ፓርቲ ገንዘብ በረሃ ያለ የሰበሰበው ዕቃ ነበር ያን ዕቃ በፓርቲ ማስተዳደር ስለማይችል ኢንዶመንት ተፈጥሮ ያ ኢንዶመንት ለትግራይ ኢንዱስትሪያላይዜሽን ትግራይ ክልል ሊኖር ለሚችለው ኢንዱስትሪያላይዜሽን እንደ ሴንተር ሆኖ እንዲያገለግል ተብሎ እየተሰራ ነው ሶ የፓብሊክ ፕሮፐርቲ ነው የህዝብ ነው ኢፈርት ብለው ያምናሉ እኔ አዎ የህዝብ እንዲሆን በመወሰነ ነው ለህዝብ የሰጠነው መቼ ኢፈርት ሲቋቋም ኢንዶመንት ነው ኢትሳን ኢንዶመንት ስለዚህ በትግራይ ክልል ውስጥ ለሚኖሩ የልማት እንቅስቃሴዎች እርሾ ሆኖ እንዲያገለግል ነው ስለዚህ ፋብሪካዎች ይሰራል ሰዎች ይቀጥራል ለኤምፕሎይመንት ኦፖርቹኒቲ ይፈጥራል በትጥቅ ትግል ወቅት ለምሳሌ በትጥቅ ትግል ወቅት አካል ጉዳት የደረሰባቸው ሰዎች አሁን በቅርብ ጊዜ በደንብ ሪስትራክቸር የተደረገ ነው ሼርም ጭምር ለተደራጁ የህብረተሰብ ክፍሎች ኢሹ ያደርጋል ሶ ፓርቲው ለምሳሌ እኔ ፓርቲው ከፍተኛ አመራር ነኝ ከ9ኙ አመራር ውስጥ ከኢፈርት ሳንቲም ላይ ማዘዝ አልችልም የራሱ ካውንስል አለው የራሱ ቦርድ አለው ያ ቦርድ የት ቦታ ላይ ኢንቨስትመንት መደረግ እንዳለበት ይወስናል
የት ቦታ ስኮላርሺፕ መስጠት አለብኝ ብሎ ይወስናል። የት ቦታ ፋውንዴሽን አለው በሱ ሱር ከሚገኙ ገቢ ውስጥ መታገዝ ያለባቸው ህብረተሰብ ክፍሎችን እየለየ መማር ያለባቸው ህብረተሰብ ክፍሎችን እየለየ ለዚህ አይነት አገልግሎት ይሰጣል። ሶ ፐብሊክ ነው ሲባል ፓርቲ ኦን አያደርገውም ማለት ነው እንጂ እያንዳንዱ ኃላፊ አግዳሚ የኤፈርት ሀብት ላይ ድርሻውን ይወስዳል ማለት አለ። ፓርቲው ካላገዘው ከጥረትና ከዲንሾ በተለየ ሁኔታ ለምን ትልቅ ካምፓኒ ሆነ? አቦይ ስብሃትም በአንድ ጊዜ በቪኦኤ ቀርበው በአፍሪካ ግዙፍ ኩባንያ ነው በማለት ተኩራርተውበታል። ምንም ካልተረዳ እንዴት ብቻውን ይሄን አለ ግዙፍ ካምፓኒ ሊሆን ይችላል ማለት እንዴት ተመራ የሚለው ነው እንጂ እኛ እንትና ኢፈርት በሚፈልገው ደረጃ ስራውን ሰርቷል ብለን አናምንም። ኢንፋክት ኢንዱስትሪያላይዜሽን እርሾ መሆን አለበት ሴንተር መሆን አለበት ተብሎ እዚህ ግባ የሚባል ስራ አልሰራም ብለን ነው የምንገመገመው። እንግዲህ ከጥረት ጋር ሲነጻጸር መነሻ ካፒታላቸውም የተለያየ ስለሆነ ሊሆን ይችላል ወይ የተመሩበት መንገድም ሊሆን ይችላል። ስለዚህ በዚህ ጉዳይ ላይ መቼስ እኔ ኢፈርትን መርጬ ስለማላቅ አስተያየት መስጠት አልችልም። 1 ቢሊዮን ከ1 ቢሊዮን ብር በላይ እኮ እዳ ተሰርዞለታል አይደል እንዴ? ይሄን ማቀው ነገር የለም። በሪፖርተር ጋዜጣ ላይ እንደዛ ወጥቶ ነበር። ሪፖርተር ጋዜጣ ላይ ለምሳሌ እኔ ያልሰጠሁት መግለጫ ሰጥቷል ተብሎ ወጥቶ አስታውሳለሁ። ማስተዋወያ ተሰጥቶበታል። በዚህ ጉዳይ ላይ የተሰጠው ማስተዋወያ ስለማላቅ በሪፖርተር ጋዜጣ ሪፖርት ላይ ተመስርቼ በማላቀው ጉዳይ ላይ መልስ ባልሰጥ። ስለዚህ እዳ ተሰርዞለታል ብለው አምኑ? እዳ እንዴት ይሰረዝለት ይችላል? እዳ የሚሰረዝለት ወይ ባንክራፕት መሆን ይችላል አለበት።